የቤሎ ጴጥሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የቅድስት ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እግዚአብሔር ሰላምታ በያላችሁበት ይድረሳችሁ። እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት ኦሪት ዘፍጥረት ተከታታይ ትምህርታችን ነው። ምዕራፍ 2 ነው። ምዕራፍ 2 ወይም ክፍል 2ን በዚህ የምንመለከተው ምዕራፍ 2 እንግዲህ ከዘፍጥረት የቀጠለውን ሐሳብ መቋጫ ነው። የዘፍጥረት መቋጫ የት ነው ከተባለ ምዕራፍ 2 ነው። ምዕራፍ 2ን ስንመለከተው ሰማይና ምድር ሰራዊቶቻቸውን ሁሉ ተፈጸሙ ብሎ ይጀምራል። እንግዲህ ሰራዊት የሚለው ሲተረጎም ብዙ ትርጉም አለው። በእርግጥ ያው ሰራዊት አንዳንድ ጊዜ ሰራዊት ሲባል እንደው ሰራዊተ መላእክት ብቻ የመላእክትን ነገድ ብቻ ሰተን ነው የምንመለከተው። ሰራዊት ግን በብሉይ ኪዳን መጻሕፍት በተለይ የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር ተብሎ በተደጋጋሚ በነቢያቱ ተጽፏል። እሱን ወደፊት የምናየው ሆኖ ሳለ ግን ሰራዊቶቻቸውን የሰማይና የምድር ሰራዊቶቻቸውን ሁሉ ተፈጸሙ ይላል። ስራ ማለት እግዚአብሔር ፍጥረቱን መጨረሱ ነው እየነገረን ያለው። ይህን ማለት ሰራዊት ሲባል ሰማይ፣ ምድር፣ መቀመቃት፣ አየራት፣ አይዋፋት፣ አሳተ ባሕር፣ የሰው ልጅ፣ ነገደ መላእክት፣ ነገደ እንስሳ፣ ነገደ አራዊት እነኚህ በአጠቃላይ ያካተተ ነው ሰራዊት የሚለው። ስለዚህ ይሄ መጽሐፍ ቅዱስ ሐሳብ በደንብ የሚያስረዳን ሰራዊቶቻቸው ሁሉ ተፈጸሙ የሚለው ይህን ሁሉ ስነ ፍጥረት እግዚአብሔር የሚታየውን የማይታየውን የምናውቀውን የማናውቀውን ጭምር እና መቲተ ምድር፣ ማእከለ ምድር፣ መልዕልተ ምድር፣ ከምድር በላይ በምድር ላይ ከምድር በታች ያለውን ስነ ፍጥረት ሁሉ እግዚአብሔር ፈጥሮ መጨረሱን ይነግረናል። ኦሪት ዘፍጥረት የመጀመሪያው ምዕራፍ 2 የመጀመሪያው ክፍል ይሄ ነው። ከዚያ ቀጥሎ እግዚአብሔር የሰራውን ስራውን ሰርቶ በሰባተኛው ቀን አረፈ ይላል። ወአዕረፈ እግዚእነ እምኩሉ ግብሩ ዘአኀዘ ይግበር እንድል ጌታችን አምላካችን የያዘውን ስነ ፍጥረቱን ከፈጠረ በኋላ በሰባተኛው ቀን አረፈ ይላል። ስድስተኛው ቀን ዓርብ ነው ብለናል። እዚያን ከጨረሰ በኋላ አረፈ የሚለው ትርጓሜ በእርግጥ ትርጉም ያሻዋል። አንዳንድ ጊዜ መጻሕፍት አረፈ የሚለው በሰው ቋንቋ ስለተገለጸ ነው እንጂ እግዚአብሔር አረፈ ሲባል ድካም አለው ማለት አይደለም። እኔና እናንተ ማንኛውም ሰው ስራ ይሰራል፣ ትምህርት ሊማር ይችላል፣ ስራ ሊሰራ ይችላል። በተለያየ መንገድ ስራውን ሰርቶ ትምህርቱን ተምሮ መቼስ ድካም አለ። ሰው ነውና ይደክማል። በሚደክምበት ጊዜ እረፍት አለው። እንደዚህ አረፈ ማለት አይደለም። ያ ማለት በሰው ቋንቋ ሙሴ ሲጽፍ ገለጠው እንጂ ተወ ማለት ነው። ስራውን ጨረሰ ማለት ነው። ስራውን አከናወነ፣ ጨርሶ ተወ ማለት ነው። ስለዚህ ይህንን ነው የሚነግረን። አመሳቢት ዕለት ያው ይህን ቀን ሰባተኛ ቀን የሚለው ቅዳሜ ሰንበትን ነው። በእርግጥ ቅዳሜ ሰንበት ብዙ ዝርዝር ሐሳብ ትርጉም ያለው እንደገና ደግሞ የበዓላት ሁሉ ጥንተ በዓላት የበዓላት መጀመሪያ ማን ነው ከተባለ ቅዳሜ ሰንበት ነው። እሑድ ስነ ፍጥረት የተጀመረበት ነው። ቅዳሜ ሰንበት ደግሞ ስነ ፍጥረት አልቆ ያረፈበት ነው። ጌታችን ያረፈው በዕለተ ቅዳሜ ሰንበት ነው። የተቀደሰ ቀንም ብሎ በኦሪት በ10 ትእዛዛተ ኦሪት በሕግጋት መካከልም ደግሞ አንዱ የተቀደሰ ቀን የሚለው ይህንን ቀን ነው። አክብሩት ቀድሱት ያለው ይሄ ብሉይ ኪዳንም አዲስ ኪዳንም በአጠቃላይ መጻሕፍት ተባብረው የሚያከብሩት የተቀደሰ ቀን ማን ነው ከተባለ ቁጥር 1 ቅዳሜ ሰንበት ናት። አንዳንድ ጊዜ ከአይሁዶች ጋር እናያይዘውና አይሁዶች ይችኛዋን ስላላከበሩ ያችን ስላከበሩ በእነሱ ምክንያት ሰንበትን የመጥላት አዝማሚያ ይታያል። ነገር ግን እሑድ የምትባለው ራሷ ለበዓልነት ሳትመረጥ አስቀድማ የተመረጠች የተከበረች ማና ከተባለ ቅዳሜ ሰንበት ነው። ከዚህ ጋር ተያይዞ አሁን ብዙ ጊዜ ይሄ ስዑር ቅዳሜት የሚባለው ስንመለከተው ቅዳሜ ስዑርን ብዙ ሰዎች ቅዳሜት እንደማታስፈልግ እንደተጣለች ከዛሬ ጀምሮ እሷ ምንም እንትኑ ታሪክ እንደሌላ ታሪኳ እንደተፋቀ የበዓልነት ታሪኳ ማንነቷ እንደሌለና ክብሯ እንደቀረ አድርገን የምናስብበት ሁኔታ አለ። እውነቱን ለመናገር በመጽሐፍ ቅዱስ ስናነብ በየትኛውም መጽሐፍ ግን በዚህ በመጽሐፍ ቅዱስ ውስጥ ቅዳሜ ሰንበትን ተሻረች ወይም አታስፈልግም ወይም ከዛሬ ጀምሮ በዓል አይደለችም የሚል ነገር አናገኝም። ሁሉም አባቶቻችን በቀኖናም አክብረው ሁለቱንም እንደውም ይችኛዋም እንድትከበር ይችኛዋ በዮሐንስ ራእይ ላይ የእግዚአብሔር ቀን ብሎ ስለገለጣት እንጂ እሑድ ሰንበት
318ቱ ሊቃውንት በቆስጠንጢኖስ ዘመን ቆስጠንጢኖስ ሰብስቦ በዓላትን ከሚያውጅበት አንዱ አዋጅ መካከል ሰንበተ ክርስቲያን ተብላ በዓለም ላይ የታወጀችው በቆስጠንጢኖስ ዘመን በኋላ ነው። በግልጽ በጎላ በተረዳ ለዓለም የተሰጠችው ማለት ነው። ምክንያቱም ትንሣኤውንም እንደገና ደብረ ዘይቱንም ዕለተ ምጽአቱንም እንደገና ሆሳዕናውንም እነኚህ ሁሉ በዓላት ስላደረገባት ተገቢ ስለሆነችም በዚህ ክብር እንዲታገኝ ተደርጓል። እዚያም አትናቴዎስ በቅዳሴው ላይ በደንብ አድርገው አቆላምጠው ስለ ሰንበተ ክርስቲያን ጽፈዋል። ከዚያ በፊት ግን ቀዳሚት ሰንበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ ሲኖር ሕገ ኦሪትን አክብሮ ነበረ። በዓላትን ያከብር ነበረ። ወደ ኢየሩሳሌም እየወጣ በዓል እያከበረ ከእናቱ ከድንግል ማርያም ጋር አብሮ በዚህ ምድር ሲኖር ይችን ቀዳሚት ሰንበትን ሌሎችንም የአይሁድ በዓላትን በደንብ እያከበረላቸው አብሮ እንደኖረ ይታወቃል። ስለዚህ ከዚህ አንጻር ቀዳሚት ሰንበት የሚለው አሁን ተሻረች የሚለው በዚያን ቀን ተጾማ ስለምትውል እንደ ተሻረች ቆጥሮ ማውራት። ሌላው ደግሞ የለመለመች የሚለውም ትርጉም ያስኬዳል። መሻር ብቻ አይደለም፣ የለመለመች ቄጠማ ተይዞ የለመለመ ነገር ተይዞ አዋጅ የሚታወጅበት ነው። ግን በትክክለኛ ሚስጥሩ ግን ቀዳሚት ሰንበት ሲተረጎም ቀዳሚት ሰንበት መሻሩ ሳይሆን ዲያብሎስ ተሻረ፣ አዳም ዳነ፣ ወልደ እግዚአብሔር ነገሰ የሚል ትክክለኛ ትርጉም ይሰጣል። ለዚህም ደግሞ ታላቁ የሥነ መለኮቱ ፈላስፋ ሊቅ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ ተብሎ በሚስጥር ምጥቀቱ የሚነገርለት የቤተ ክርስቲያኗ የሥነ መለኮት ምሁር ጣራ የነካው ሊቅ ሲናገር በመጽሐፈ ሚስጥር ላይ በደንብ አድርጎ ገልጾታል። ቦ ለይቤሉ ተሲረት ሰንበተ አይርፎ በሰንበተ ትንሣኤ። ያ ማለት ሰንበተ አይርፎ ማለት ቀዳሚት ሰንበት በሰንበተ ትንሣኤ ማለት በእሁድ ሰንበት ምክንያት ተሻረች የሚሉ ሰዎች አሉ ይላል ሊቁ። ተሻረች የሚሉ ሰዎች አሉ አለና ንሕነሰ ንብል እኛ ግን እንዲህ እንላለን፣ ተሻረች አንልም። ሰንበተ ከብረት ሰንበተ አይርፎ በሰንበተ ትንሣኤ ሰንበተ ትንሣኤ ወይሁድ ሰንበት በመምጣቷ ሰንበተ አይሁድ ወይም ሰንበተ አይርፎ የእረፍት ሰንበት ቀዳሚት ሰንበት የበለጠ ከበረች ገነነች እንላለን እንጂ ተሻረች አንልም። እንደውም እሁድ ሰንበት በመምጣቷ አገነነቻት። ጌታችን ስነ ፍጥረትን ፈጥሮ ያረፈው ቅዳሜ ነው። ዓለምንም አድኖ በመቃብር ያረፈው ቅዳሜ ነው። በሐዲስ ኪዳንም በብሉይ ኪዳንም የጌታችን የኢየሱስ ክርስቶስ ዕረፍት ናት። በብሉይ ኪዳን እግዚአብሔር፣ በሐዲስ ኪዳንም ኢየሱስ ክርስቶስ በለበሰው ሥጋ በመቃብር ያረፈባት የዕረፍት ቀን መሆኗ እንደጸደቀ እንደተከበረ ነው ይልና ይቀጥልና ሊቆ ምን ይላል? ቦ እለ ይቤሉ ተስዒረ ሰንበተ ተነስተ ትንቢተ ነቢያት በስብከተ ሐዋርያት። ደግሞ አንዳንዶቹ የኦሪት መጽሐፍ አልፏል ትንቢተ ነቢያትም ተሽሯል ብለው የሚናገሩ አሉ። እኛ ግን ንሕነሰ ንብል ከብረ ትንቢተ ነቢያት በስብከተ ሐዋርያት፣ በሐዲስ ኪዳን ትምህርት የብሉይ ኪዳን ትምህርት ከበረ ገነነ ብለን እንናገራለን እንጂ የተሻረች አይደለችም ብሎ በግልጽ ቋንቋ ያስቀምጣል ማለት ነው። ስለዚህ ቀዳሚት ሰንበት በአጠቃላይ ዕረፎ የእግዚአብሔር ያረፈባት ቀን መሆኗንና እኛም እንደምናርፍባትና ለእኛ የተሰጠች መሆኗን ከትእዛዛት ሁሉ አንዷን የሚያጎድል ካለ በእግዚአብሔር በመንግስተ ሰማያት ጎደሎ ነው ብሎ ጌታችንም ተናግሯል። ከአስርቱ ትእዛዛት መካከል አንዷ ሰንበትን አክብር የሚለው የብሉይ ኪዳኑም የሐዲስ ኪዳኑም ቀዳሚት ሰንበት እንደሆነች በድጓውም ላይ ሰንበቴ ቅድስቴ እንታይረፍኩ እምኩሉ ግብርዬ ይቤ እግዚአብሔር ነው የሚለው ድጓው። ሰንበቴ ቅድስቴ የለየዋት ያከበርኳት ሰንበቴ ልዩ ሰንበቴ ናት። እንታይረፍኩ እምኩሉ ግብርዬ ከስራዬ ሁሉ ያረፍኩባት። ለብሉይ ኪዳን ፍጥረትን ፈጥሬ ያረፍኩባት፣ ለሐዲስ ኪዳን ዓለምን አድኜ ያረፍኩባት፣ በመቃብር ያረፍኩባት ሰንበቴ ናት ብሎ ጌታችን በደንብ አድርጎ በዚህ ዙሪያ ላይ በደንብ አስተምሮናል። እግዚአብሔር አምላክም ሰማይና ምድር ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው ብሎ ስለ ሰማይና ምድር ልደት በደንብ አድርጎ ይነግራል። ከዚያም በኋላ እንደገና ደግሞ የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድርም ላይ አላዘነበም ነበርና ምድርም የሚሰራባት ሰው አልነበረም እያለ አጠቃላይ ስለ ምድር የሚያስፈልጋትን ነገር እግዚአብሔር ገና እያሟላላት እንደሆነ ሁሉም ማድረግ የሚችል እግዚአብሔር አንዱን በአንዱ እያዘዘ እንዳሟላ በዝርዝር ይነግረናል ማለት ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ይህንን ቅድም በዝርዝር በምዕራፍ 1 ላይ ቁጥር 26 ላይ የተጠቀሰውን ደግሞ መናገር ነው።
እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከልም የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ። መልካምና ክፉ የሚያስታውቅ የሚለውን ዕፀ በለስ የምንለው ነው። ዕፀ በለስ መልካምና ክፉን የሚያሳውቀውን አበቀለ የሚለው ምድርም ያላት ገነትን ነው፣ የምድር አካል ስለሆነች። በነገራችን ላይ ሲኦልና ገነት ምድር ናቸው። ከሰማይ ዝቅ ከምድር ከፍ ያሉ የተሰወሩ ቦታዎች በገነት የምድር አካል የሆኑ ናቸው። ስለዚህ በገነት ላይ እጽዋትን ተከለ። ሊቁም ሲናገር ወተከለ እግዚአብሔር ሰለስተ ዕፀ በዲበ ምድር፣ 3 እንጨቶችን እግዚአብሔር ተከለ ማለት በገነት ማለት ነው። እነኛ የሚበላውን ብላም አትብላም ያላለውን እንደገናም ደግሞ ይህንን እንዲያትበላ ያለው ነው። መጀመሪያ ብላ ያለው ምግቡን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። ሰው ባይበድል ኑሮ ዕፀ በለስን ባይበላ ኑሮ ታድሶ 1000 ዘመን ኑሮ ታድሶ መንግስተ ሰማያት ይገባ ነበር ይላሉ መተርጉማኑ። ከዚያ እንደገና አትብላ ያለው ደግሞ ምልክት ያስቀመጠበት ደግሞ ዕፀ በለስን ነው። ዕፀ በለስን አትብላ ብሎታል። እንደው ሁሉም ብላ ብሎ ይህን ዕፀ በለስን ግን እንዳይበላ ምልክት አስቀምጦበታል። ለምን ቢሉ ዕፀ በለስን መብላቱ ምንድን ነው? ሌላውን ሁሉ ፈቅዶለት ይህን ያልፈቀደበት ምክንያቱ ምንድን ነው? ይህን ስለምን አልፈቀደለት ቢሉ ሊቃውንት ሲያስቀምጡ ምናሉ ይህንን ዕፀ በለስ ሰው በላ አልበላ ቢበላም የእግዚአብሔር ክብር አይቀነስም፣ ባይበላም የእግዚአብሔር ክብር አይጨመርለትም። ግን ዕፀ በለስን አትብላ ያለበት ዋናው ዓላማው አዛዥና ታዛዥ፣ ፈጣሪና ፍጡር፣ ጌታና ባሪያ ይታወቅ ዘንድ መለያ ምልክት አድርጎ እግዚአብሔር እንዳስቀመጠ ሊቃውንት አባቶቻችን ይህን በደንብ አድርገው በትርጓሜ ያስቀምጣሉ ማለት ነው። ስለዚህ ይህንን ዕፀ በለሱን አትብላ ያለው እሱን ነው። ብላ ያለው ደግሞ ዕፀ መብል የሚባል የሚበላውን ነው። እንደገና ብላም አትብላም ብሎ መመሪያ ያልሰጠበት ደግሞ ዕፀ ሕይወት የሚባል ዕፀ በለስን ባይበላ 1000 ዘመን ኑሮ ታድሶ ወደ ገነት መግባት ወደ መንግስተ ሰማያት መሻገር መግባት እንደሚችል ያን ሲያስረዳ ነው። ከዚህ ጋር ተያይዞ ደግሞ ወንዝም ገነትን ያጠጣ ዘንድ ከኤዴን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበረ። አንድ ወንዝ ያ ማለት ገነት ይሉታል፣ ደብረ ቅዱስም ይሉታል። ያው ሲተረጎም ብዙ ጊዜ ቀራኒዮ ይሉታል። ቀራኒዮ ላይ ነው ወንዝ አለ ነው። ይሄ ወንዝም ደግሞ ያጠጣ ምድርን ያጠጣ ዘንድ ነው። ሁሉንም ምድር የሚያጠጣ ወንዝ እሱ አንድ ወንዝ አንድ ቦታ ተገኝተው ግን ከ4 የተከፈሉ ናቸው። ወንዞቹ ከ4 የተከፈሉ ናቸው። የአንደኛው ወንዝ ስም ኤፌሶን ይባላል። እርሱም ወርቅ የሚገኝበት የኤውላጥ ምድርን ይከባል። ኤፌሶን የሚባለው የመጀመሪያው ወንዝ ነው። የዚህም ምድር ወርቅ ጥሩ ነው፣ ከዚያም ሉልና የከበረ ድንጋይም ይገኛል። ሁለተኛው ደግሞ ጊዮን የተባለው ነው። ጊዮን ዘውቱ አባይ ጊዮን ይወጽኡ 40 አፍላጋት ማሃዱ አፍላግ ከአንድ ወንዝ 4ቱም ይወጣሉ። ወይ ሰቅይ ዋለዛት ምድር ይችንም ዓለም ያጠጧታል። ከዚያ መካከል ወምንሆ ማሃዱ ጊዮን ዘይሰቅያ ለምድር ኢትዮጵያ ከነኛ መካከልም አንዱ የኢትዮጵያን ምድር የሚያጠጣት ጊዮን ተብሎ የሚጠራው አባይ ነው። ማለት ሁለተኛው ወንዝ አድርጎ ጊዮን ያስቀመጠው አባይ እንደሆነ በደንብ አድርጎ ተርጉመውታል። የኢትዮጵያን ምድር የሚያጠጣ ማለት አባይ ማለት ነው። ሶስተኛው ወንዝ ደግሞ ጤግሮስ ነው። እርሱም በአሦር ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኑረው። ከዚህ በኋላ እነኚህን አስቀመጠ። 4ቱም ማዕዘን የሚያጠጡ 4 ወንዞች አሉ። በነገራችን ላይ እነኛ 4 ወንዞች ብዙ ትርጉም አላቸው። አንደኛ የ40ቱ ኪሩቤል ምሳሌ ናቸው። እነኛ ያው ከአንድ ከእግዚአብሔር ዙፋን ስር ሆነው እግዚአብሔርን እንደሚያከብሩ እንደሚያመሰግኑ ያለ ረፍት እንደሚሉ እነኚህም ደግሞ ከአንድ ከገነት ተገኝተው ደግሞ ዓለምን ማጠጣታቸው ነው። እነኛ ለምስጋና እንደማያቆሙ እነኚህም ከመፍሰስ ዓለምን ከማጠጣት እንደማያቆሙ ነው። ሌላው ደግሞ ለ40ቱ ወንጌላውያን ተረጎመ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነኛ 4 ወንጌላውያንም ከዚህ ጋር ተያይዞ ይተረጎማሉ። እነኚህ ያ ከአንድ ወንዝ ተገኝተው 4ቱ ማዕዘን እንደሚያጠጡ እነኚህም ከአንድ ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ተምረው አራቱ ማዕዘን ዓለም የሕይወት ምግብ ሆኖ ዓለም የሚመገበውን ወንጌልን መጻፋቸውና ለዓለም ትምህርት ይህንን መስጠታቸው ማሰራጨታቸው በዚህ መንገድ ይተረጉሙታል ማለት ነው። ከዚያ በኋላ ገነትን ይተክላት ያጠጣት ዘንድ የሰው ልጅ ወደዚህ አስገባው ነው የሚለው። በኩፋሌው ላይ እንደተቀመጠው የሰው ልጅ ወደዚያ የገባው አዳም በ40 ቀኑ ነው። ምድረ 40 ሞዓል ከ40 ቀን በኋላ ነስእዎ መላእክት ለአዳም
መላእክት አዳምን ያዙት ወሰድዎ ውስተ ገነተ ትፍሥሕት ወደ ገነትም አስገቡት እንዘ ይጠፉ በክነፊሆሙ ያጽሕሱ በእግሪሆሙ በእግራቸው እያሸበሸቡ በክንፋቸው እያጨበጨቡ አዳምን ታቅፈው ልጅነት ካገኘ በ40 ቀኑ በኋላ ወደ ገነት አስገቡት። ሔዋንንም በ80 ቀን እንደዚህው ርሷን አቅፈው በ80 ቀን ወደ ገነት አስገብተዋታል። ከዚያ በኋላ ይንከባከባት ይጠብቃት ዘንድ በገነት አስቀመጠው ሰውን ብሎ በቅዱስ መጽሐፍ ላይ የተገለጠ ይሄ ነው ማለት። ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱም በበላህ ቀን ሞትን ትሞታለህ አለው። ወደ ገነት ካስገባ በኋላ አዘዞ እግዚአብሔር ለአዳም ወይቤሎ ዘሃሎ ውስተ ገነት ብላ፣ በገነት ያለውን ሁሉ ብላ፣ ወምጽእሰ ዘሃሎ ማእከለ ገነት ይትብላ አመለተ ትበልዕ እምኔሁ ሞተ ትመውት። በገነት መካከል ያለውን ግን ዕፀ በለስ የተባለው ማለት ነው እሱን እንዲያትበላ፣ ያንን በበላህ ጊዜ የሞት ሞት ትሞታለህ፣ ሞትን ትሞታለህ ብሎታል። ይሄ የሞት ሞት የሚሉት በሞተ ስጋ ሞተ ነፍስ፣ በርደተ መቃብር ርደተ ሲኦል መኖሩን መግለጽ ነው። ግን የሞት ሞት ትሞታለህ ትእዛዜ እንዲያታፈርስ ብሎ እግዚአብሔር ይህንን መመሪያ ትእዛዝ መስጠቱን ነው። ያው ነፃ ፈቃድ እንዳለ ሆኖ ነፃ ፈቃድ ይህን እንዲያትበላ ብሎታል። ከዚያ ውጭ ግን ከበላ እሱ የራሱ ጉዳይ ነው የሚሆነው። ነፃ ፈቃድ ሰጥቷል። ይህን ከበላ ሞት ሞት ትሞታለህ ብሎ ተናግሯል፣ አስተምሯል። በዚያ መሰረት መመሪያ ሰጥቷል። ይህን መመሪያውን ጠብቆ እንግዲህ አዳም በመጽሐፈ ቀለሚንጦስ በአራተኛው ክፍል ላይ ቀለሚንጦስ የተባለው የቅዱስ ጴጥሮስ ደቀ መዝሙር ሊቁ እንደጻፈው አዳምና ሔዋን ትእዛዝ ጠብቆ 7 ዓመት ከ3 ወር ከ17 ቀን ኖረ ነው የሚለው። የዚያን ትእዛዝ ጠብቆ አዳም የዚያን ትእዛዝ ጠብቆ አትብላ ያለውን ሳይበላ ብላ ያለውን እየበላ አትንካ ያለውን ሳይነካ 7 ዓመት ከ3 ወር ከ17 ቀን በገነት እንደተቀመጠ ሊቁ ይጽፋል። ይህን ትእዛዝ አክብሮ በዚያ ኑሯል። መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱም በበላህ ጊዜ ሞት ሞት ትሞታለህ ብሎታል እና ያንን ጠብቆ 7 ዓመት ከ3 ወር ከ17 ቀን እንደኖረ ቅዱስ መጽሐፍ በደንብ ያስረዳል። ከዚህ ጋር ተያይዞ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለታል። ይሄ በኩፋሌው ላይ በደንብ እንደተገለጠ አኮ ሰናይ ለእጓለ እመሕያው ይንበር ባሕቲቱ ሰው ብቻውን ይኖር ዘንድ መልካም አይደለም፣ አላ ንግበር ቦቱ ዘትረድኦ ዘይረድኦ ማለት ይቻላል። የሚረዳውን ወይም ዘትረድኦ የምትረዳውን እንፍጠርለት ብሎ እግዚአብሔር ይህንን ተናገረ። ምክንያቱም ሁሉንም ሲፈጥር ሴትና ወንድ እያደረገ ፈጥሯቸው ነበርና እንስሳቱን አራዊቱን ሲመለከት አዳም ብቻ አዕዋፉን ሲመለከት ሴትና ወንድ አድርጎ ብቻውን እሱ ይሆን ዘንድ መልካም አይደለም ረዳት ያስፈልገዋል ብሎ እግዚአብሔር እንደተናገረ ቅዱስ መጽሐፍ ይነግረናል። ይሆን ዘንድ መልካም አይደለም የሚችል ረዳት እንፍጠር። እግዚአብሔርም የአምላክም የምድር አራዊትና የሰማይ ወፎች ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ይሆን ዘንድ ወደ አዳም አመጣቸው። ይሄ ከዚያም በኋላ አዳምን በገነት አክብሮ ከሔዋን ጋር ካኖረ በኋላ እግዚአብሔር ስነ አጠቃላይ ፍጥረታትን ሁሉ ስም እንዲያወጣላቸው ለአዳም ስልጣን መስጠቱን አዳም ሁሉን ግዛ፣ ንዳ፣ ብላ፣ ጠጣ ብሎ እግዚአብሔር ለአዳም ሁሉም ፈቃድ መስጠቱ ያ ብቻ አይደለም። ፍጥረታት ሁሉ ወደሱ እየገቡ ስም እንዲጠራቸውና ስም እንዲሰጣቸው እሱ በሰጣቸው ስም እንዲጠሩ ማድረጉን ዛሬ አዕዋፍ እያልን አራዊት እያልን እንስርት እያልን የተለያየ ስያሜ ሰጥተን የምንጠራቸው ሁሉ በአዳም የተሰጠ ስም እንደሆነ ቅዱስ መጽሐፍ በደንብ አድርጎ ይሄንን ያስረዳናል ማለት ነው። አዳም ሕያው ነፍስ ላለው ሁሉ በስሙ እንዲጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድርም አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበረ። እግዚአብሔር አምላክም በአዳም ከባድ እንቅልፍ አመጣበት ይላል። ቅድም እንዳልነው ረዳት ትሆነው ዘንድ እንፍጠርለት፣ ብቻውን መኖር መልካም አይደለም ያለውን ይፈጽም ዘንድ አምፃ እግዚአብሔር አብይ ዲቃ ሰላይ አዳም ከባድ እንቅልፍ ወይም ታላቅ እንቅልፍን አመጣበት። ወኖም አዳምም ተኛ፣ ወነቀለ ማጽመ ገቦሁ ከጎኑ አንዲት አጥንት ወሰደ፣ ወነደቃ ላይ ተያዘ፣ እሷንም በስጋ ሞላት። ከዚያም በኋላ ሔዋንን ከሱ እንዲያስገኘለት በደንብ አድርጎ ይነግረናል። አዳምም አጥንት ከአጥንቴ ስጋ ከስጋዬ ይህች የኔ ረዳት ትሁነኝ አለ። ሔዋን ብሎ ስሟን ጠራት፣ የሔዋን ናት ማለት ነው ብሎ በደንብ ይገልጻል። አዳም ማለት ይህች አጥንት ከአጥንቴ ናት፣ ስጋዬም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህም ሰው አባትና እናቱን ይተዋል፣ በሚስቱም ይጠበቃል፣ ሁለቱም አንድ ስጋ ይሆናል። ይሄ በዝርዝር የሚያስረዳን ነገር ቢኖር በተለይ ስለ ጋብቻን በተመለከተ ነው።
ሴትና ወንድ አንድ ይሆናሉ ማለት ከዚህ ጀምሮ ከአዳምና ሔዋን ጀምሮ የመጣ ነው። አንድ በሐዲስ ኪዳንም በፊት በብሉይ ኪዳን አንድ ለአንድ የሚል ስብከት በግልጽ በጋሪ አልተሰበከም ነበረ። አዳምና ሔዋን መፈጠራቸው ግን አንድ ለአንድ እንደሆነ ይህንን ሲያስረዳ ነው። በስነ ፍጥረት ብዙ ነገር የምንረዳው ነገር ስላለ ነገሮች ሁሉ የመጡት ከፍጥረት ስለሆነ ለነገሮች ሁሉ መነሻቸው ፍጥረት ስለሆነ መሰረታቸው ፍጥረት ስለሆነ አንድ ለአንድ አንድ ሔዋን ለአንድ አዳም አንድ አዳም ለአንድ ሔዋን የተፈጠሩት ይኸው አንድ ለአንድ መሆን እንዳለበት ይህ ሲያስረዳ ነው። በሐዲስ ኪዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጠይቁትም እንዴት አንድ ሴት አንድ አዳም ለአንድ ሔዋን አንድ ሴት ሔዋን ለአንድ አዳም እንደተፈጠረ አታስተውሉምን ብሎ ስለ ጋብቻ አንድ ወንድ ለአንድ ሴት የተፈቀደ ትክክለኛ ሕግና ስርዓት ይሄ እንደሆነ ፈቃድ እግዚአብሔርም ይሄ እንደሆነ አስረግጦ የነገረን በሐዲስ ኪዳን ያስተማረን ይህንን ምንጩ የኦሪት ዘፍጥረት ምዕራፍ 2 እንደሆነ በሰፊው ያስረዳ። አዳም ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ከዚያም በፊት መተፋፈር የሚባል ነገር የለም። ምክንያቱም የብርሃን ልብስ አላቸው። እንደገና ደግሞ መተፋፈር የሚባለው ነገር የለም። ሁሉም ለምስጋና ይተጉ ነበረ። ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግኑ ነበረ። ስለዚህ በምስጋና ጽንተው ከመላእክት ጋር ጊዜያትን እየቆጠሩ ይህን መላእክት እያሳዩቸው፣ በአንጻሩ እንደገና አዳም ኋላው መካነ ጸሎት እንዲል መጽሐፍ መቃብስ ዘገዳመ ሆር ጸሎት ይጸልዩ ነበረ። ይህንንም ጸሎት የሚጸልዩት በእጃቸው የሚያዝ የሚነበብ መጽሐፍ አልነበረም። በጸፍጸፈ ሰማይ በሰማይ ሰሌዳ ማለት ነው 22ቱ አሌፋት በመዝሙረ ዳዊት 118 በሰቆቃው ኤርምያስ ላይ የተጻፉት 120 በመዝሙረ ዳዊት የተጻፉት በ118ኛው መዝሙረ ዳዊት ላይ ያሉት አሌፋት የምንላቸው እንደገናም ደግሞ በሰቆቃው ኤርምያስ ላይ ያሉት እነኚህው አሌፋት የዕብራይስጥ ፊደላት እነሱ በሰማይ ሰሌዳ ላይ ተገልጸውለት አዳም እነኛን እየጸለየ እግዚአብሔርን ያመሰግን ነበረ። ለእግዚአብሔርም ደግሞ አገልግሎት ይተጋ ነበር ሌት ቀን ማለት። በዚህ ሁኔታ አዳምና ሔዋን 7 ዓመት ከ3 ወር ከ17 ቀን በገነት መኖራቸውን ቅዱሳት መጻሕፍት በደንብ አድርገው ያስረዳሉ። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት የተመሰገነ ይሁን። ይቆየን።